የተወዳጁ ተመልካቾቻችን ተመልሰን ተገናኝተናል። ምሽታችሁ እንዴት እየሄደ ነው? ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ኡስታዝ በድር ሰዓት ነው። ከኡስታዝ በድር ጋር ቢስሚከ ነህያ ጉዞ ወደ አላህን የተለያዩ ፌርማታዎችን እርከኖችን እየተሻገርን ወደ አላህ የምናደርገውን ጉዞ በጥሩ ሁኔታ ማሳለጥ እንድንችል የሚረዱንን የተለያዩ ምዕራፎች ለማየት ስንሞክር ቆይተናል። የምናስታውሰው መጨረሻ አካባቢ የተወኩልን ፌርማታ ያየን ነበረ። ጠባን እንኳን ደህና መጣ። ባረከላሁ ፊኩም ኡስታዝ። በሰላም እንደሆነ ተስፋ እናደርጋለን። አንተ በጠፋህ ቁጥር ኦዲየንስ የሚጨነቁ ወንድሞችና እህቶች እናቶች አሉ። ምን ገጠመው ብለው የሚጠይቁን በቀደም ያንተም የኡስታዝ አቡበከርም በጋራ መጥፋት አንተም ከዚህ እንትን ላይ መጥፋት ኡስታዝ አቡበከርም እንዳጋጣሚ ታሞ ከከተማ መጥፋት ትንሽ ጭንቀት ፈጥሮ ነበር እና የደወሉልን ሰዎች አሉ። ደህና ነው አብሽሩ ይያል ያረጋጋነው ነገር አለ። እሱንም ንገርልን። በጣም ሰላም ነኝ አልሐምዱሊላህ። ተذكرت يعني ለካ ላይቭም ላይ እንደምትመጣ አናውንስ አድርገን አልቻልክም ነበር። ድንገት ወጣሁ። ይገርም ነው። አልሐምዱሊላህ። እንዴት ከረምክ? ደህና ከረምክ ወይ? አልሐምዱሊላህ። ከእናንተ ናፍቆት በስተቀር ባረከላሁ ፊክ። خير ان شاء الله. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. እንግዲህ ተወኩል ፊርማታ ላይ ነው ያለነው። በጣም ሰፋፊ ሐሳቦች ነው ዑለማዎች ያነሱት። ተወኩልንም የበየኑበት መንገድ ምን ማለት እንደሆነ የገለጹበት መንገድ ብዙ አይነት ነው። ምንነቱን ከመግለጽ ጀምሮ በውጤቱ የተረጎሙት ብዙ ናቸው። ተወኩል በሐያታችን ውስጥ በትክክል ከመጣ እና በደንብ ሚዛኑን መጠበቅ ከቻል ሰበብ በማድረስና በአላህ ላይ በመመካት ያለው ሰበብ የት ነው ቦታው፣ በአላህ መመካት ደግሞ የት ነው ቦታው የሚለው መገለጫውንም ጭምር በደንብ ከተረዳን ህይወት ይቀላል። ህይወት ሁሌም እኛ እንደምናስበው እኛ እንደምናልመው አይደለም የሚሄደው። የራሱ መስመር አለ፣ የራሷ መስመር አላት። አላህ የራሱ የሆኑ ውሳኔዎች አሉት። በነዛ ውስጥ ብዙ የምንማረው ነገር አለ፣ በጣም ብዙ የምንማረው ነገር አለ። ተወኩል ለኔ አላዋቂነታችንን ማወቅ። ኦኬ፣ በደንብ ይወራል። አናውቅም፣ ያንድን ነገር ውጤት አናውቅም። አላህ እጅ ላይ ነው ያለው። አላህ ሱብሓነሁ ወተዓላ እጅ ላይ ነው ያለው። ምናልባት ይህ የነቢዩላህ ሙሳ አለይሂ ሰላም ታሪክ ከሰይድና ኸድር ጋር የነበራቸው ሁሌ ሱረቱል ከህፍን ጁሙዓ እንድንቀራ ሱና ነው። የነቢ ሰለላሁ ዐለይሂ ወሰለም መንገድ ነው። ለምንድን ነው? ሶስት በጣም የሚገርሙ ታሪኮች ተነስተዋል። ሶስቱ ወሳኞቹ፣ ሶስቱ ወጣቱ ህፃኑ ልጅ፣ ሁለት የነቢዩላህ ሙሳና የኸድር አስሐቡል ጀና አይዋ እና ደግሞ ذوالقرنين نعم لولا إذ دخلت جنتك قلت ما شاء الله. እነዚህ ታሪኮች መነሳታቸው ለኛ ጥልቅ መልእክት አለው። በተለይ ሰይድና ሙሳ አለይሂ ሰላም እና የሰይድና ኸድር ታሪክ በሳምንት ውስጥ ሳንፈልጋቸው የሚከሰቱ ውጤታቸውን የማናቃቸው ጉዳዮች ብዙ ናቸው። የሆነ ነገር እናስባለን፣ ግን የሆነው ሌላ ሊሆን ይችላል። ኦፍ ኮርስ ያሰብነው የሚሆንባቸው ብዙ ጉዳዮች ይኖራሉ፣ ግን ካሰብነው ውጭ ነገሮች የሚሄዱበት ሁኔታ ይኖራልና ህይወት ውስጥ ሁሌም እንዲህ አይነትን ነገር የምናስተናግድበት ብቃታችን ነው የተረጋጋ ህይወት የመኖርና ያለ መኖራችንን የሚወስነው ማለት ነው። እጥራብ ይፈጠራል፣ ነገር አለ መሀል የሆነ በቃ ይናጋባል። እንደዛ ሲሆን እንዴት ነው የምንቀበለው ይህንን ነገር? እኛ ሰዒ ማድረግ ያለብንን ትጋታችንን እስከምንችለው ሂደን፣ ግን ነገሮች ደግሞ እኛ ከምናስበው ውጭ ሲሆን ያን የምንቀበልበት መንገድ እንዴት ያለ ነው? ምንድነው መሆን ያለበት? አንዳንዴ ከተፈጠረው ነገር በላይ የኛ ምላሽ ይጎዳናል። ከተፈጠረው በላይ እኛ የምንሰጠው ምላሽ ፖዚቲቭ አለመሆኑ በጣም ይጎዳናል። እኛ በጣም በቃ ባለመሆኑ በጣም ስንጎዳ
ምናልባት አለመሆኑ ለኛ የሚጠቅም ቢሆንስ አናውቀውም። ሰይድና ኸድር ዓለይሂ ሰላም የራሳቸው እውቀት አላህ የሰጣቸው አለ። ሰይድና ሙሳ ዓለይሂ ሰላም የሚያውቁት ደግሞ ሌላ ሊትራል ሸሪዓ አለ። እነዚህ እውቀቶች መካከል ያለን ኮንቨርሴሽን ነው ያየ ነው። የመጀመሪያው እኔ ሳልጠይቅህ ምንም አይነት ነገር አትናገር፣ ምላሹን በኋላ ምክንያቱን እነግርሃለሁ፣ አንተ አትጠይቅ። በዚህ ውል ነው አብረው ይሄዱ። ጉዟቸው የተጀመረው በዚህ ውል ነው። ልክ ነው። ከዛ መጀመሪያ ያገኙት ሰፊና ያላቸው ሰዎች አገኙ፣ ወይም መርከብ አዲስ ናት፣ ትልልቅ ሰዎች ናቸው። አሳፈሯቸው ሊሸኟቸው ማለት ነው። ሰይድና ኸድር መርከቧን ኸረቃ መብሳት ጀመሩ። እንዴት እንደዚህ ታደርጋለህ? ሰው ናቸውና መጠየቃቸው አይቀርም። በፍጹም ሎጂካል አይደለም፣ በፍጹም ምክንያታዊ አይደለም። ያስተናገደህን ሰው ልታጠፋ ነው ወይ እንደዚህ የምታደርገው? እንዴት እንደዚህ አስተናግደውን በነፃ እየሸኙን አዲስ መርከብ ምን ማለት ነው? ይህንን መብሳት ማለት ሎጂክ ነው። አሁን ትክክል ናቸው። ትክክል ነው። አለም አቁል ኢነከ ለን ተስተጢዐ መዕየ ሰብራ የመጀመሪያ ስለሆነ ተው አላልኩህም? ትዕግስት አይኖርህም እኔ ጋ አላልኩህም ወይ? እሺ በቃ ሁለተኛ አልጠይቅም፣ ይቅርታ ይደረግልኝ አሉ። አሁንም ምን አጋጠማቸው? ከዛ ከወረዱ በኋላ ህፃናት የሚጫወቱት መካከል አንዱን ህፃን ልጅ ፒካራጎ ገደሉ። አተቅትሉ ነፍሰን ዘኪየተን ቢገይሪ ነፍስን፣ ምንም ህይወት ያላጠፋች ንጹህ የሆነችን ነፍስ እንዴት ትገላለህ? ይህ ትክክል ነው። አለም አቁል ለከ ኢነከ ለን ተስተጢዐ መዕየ ሰብራ ጠበቅ አደረጉባቸው። አንተን ራስህን ማለት ነው አልነገርኩህም? ትዕግስት አይኖርህም አላልኩህም ወይ? ከዚህ በኋላ ከጠየቅኩ መለያያችን ይሁን አሉ ነቢዩላህ ሙሳ በራሳቸው እጅ። በነገራችን ላይ መነሻው መጀመሪያ አላህ ሂድና ባሪያዬ ጋር ተማር ያላቸው በኒ እስራኤሎች ካንተ በላይ አዋቂ አለን ወይ ብለው ጠይቀዋቸው ነው። አዎ የለም እኔ ነኝ አዋቂው ሲሉ ነው ትበል ያላቸው። ፈተና እኮ ፈተናቸው። እኔ ነኝ አዋቂው አሉ። ከበኒ እስራኤል አጠቃላይ ነቢይ ናቸው፣ ከአላህ ወሕይ የሚወርድላቸው ከሊሙላህ ናቸው፣ አላህን የሚያናገሩ ናቸው። ስለዚህ እውቀት የኔ ነው አሉ። በልሂድና ባሪያችን አለ ምልክት ተነገራቸው። በዛ መልኩ ነው ያገኟቸው። ያው ረጅም ስለሆነ ታሪኩ ማለት ነው። ጠይብ ከዚህ በኋላ ከጠየቅኩ መለያችን ይሁን። አንድ ከተማ ወይም ደግሞ መንደር ገቡ። እነዚህ መንደር ሰዎች እንግድነት የሚባል ነገር አያውቁም፣ አያስተናግዱም እንግዳ። እነሱ ደግሞ እርቧቸዋል፣ ደክሟቸዋል። ፈስተጣዕሙሁም ምግብ ስጡን ብለው ሲጠይቁ አላስተናገዷቸውም። እዛው ላይ ሊፈርስ ያጋደለ ግድግዳ ነው። እሱን አፍርሰን እንደገና እንገነባለን አሉ ሰይድና ኸድር። ለው ሽእተ ለተኸዝተ ዐለይህ አጅራን አሉ። እንደው ራት እንኳ አብልተዋቸው ቢሆን ኑሮ ውለታ መክፈል ይሆን ነበር። ራት ለከለከሉ ሰዎች ለምን በነፃ የምንገነባው? ከፈለግን እኮ ደሞዝ ወይም ክፍያ ጠይቀናቸው በዛ ራት እንበላለን ነው ጥያቄው። ሰይድና ሙሳ ዓለይሂ ሰላም የሰጠነው ሰርቪስ ማለት ናቸው። ሀዛ ፊራቁ በይኒ ወበይነክ፣ ይሄ መለያችን ነው። አንተው ራስህ በሰጠኸው ፍርድ እንለያያለን። ረሱል ዓለይሂ ሰላቱ ወሰላም ወንድሜ ሙሳ ምን ነው በታገስክና ብዙ ተአምራቶችን ባየን፣ ብዙ እውቀቶችን ባየን ይላሉ። በቃ አሁን መለያችን ነው ብለው ሶስቱንም ምክንያቶች ነገሯቸዋል። መጀመሪያቸው የበሰዋት መርከብ ምስኪኖች በጋራ ሆነው አክሲዮን አድርገው የገዟት ነች። ከፊት ለፊታቸው አንድ ንጉሥ አለ።
ያ ንጉስ መርከቦችን ያخذ كل سفينة غصبا እየቀማ ነው የሚወስደው ዝርፊያ ላይ ነው ያለው ስለዚህ እቺን መርከብ አይባላት ብሎ እንዲተውላቸው ፈልጌ ነው ይሄ አላህ ፍላጎት ነው ያችን ጠግነው በኋላ ይጠቀማሉ አዳኑላቸው ማለት ነው በማጥፋት ውስጥ መዳንን ታያለ ማስተካከል ማረም በመጥፎ የሚመስል ነገር ውስጥ ሌላ ኸይር ውጤት ነበረው ማለት ነው ይሄ ህይወት ውስጥ ሁሉ የሚያጋጥም ጉዳይ ስለሆነ ነው ሁለተኛ ያ ህፃን ልጅ وأما الغلام ቢያድግ ኖሮ ወላጆቹን ያጠማቸው ነበር አላህ ግን فأراد ربك ጌታ ፈለገ ሌላ ልጅ ሊተካቸው ፈለገ ሷሊህ የሆነ ልጅ እናት በወቅቱ ልጅ ሞተ ብላ አልቅሳ ይሆናል ውጤቱን አታቅማ አየህ ግን የሚመጣውን ብታቅ ይህፃን ልጅ ሊያደርስባት የሚችለውን ነገር ብታቅ ኖሮ እሰይትል ነበር ግን አታቅም ሰይድና ኸድር ጋር ደግሞ ያውቀት አለ አላህ የገለጸላቸው ማለት ነው ሶስተኛው ቤት የፈረሰባ ያ ግንብ ፈርሶ አፍርሰን እንገንባ ያልኩ ሊፈርስ ያለውን አፍርሰን እንገንባ ያልኩ وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما ሁለት የቲሞች አሉ ከተማ ውስጥ ያሉ አባታቸው صالح ነበር وكان أبوهما صالحا አየህ አንተ صالح መሆንህ ለልጆች ፕሮቴክሽን ነው ልጆችህን ይከላከልልሃል ይጠብቅልሃል አሁን ልጆችን እኔ ከሞትኩ በኋላ ምን ላደርግላቸው ነው ምን ሊሆኑ ነው አንተ صالحون الله ይጠብቃቸዋል وكان أبوهما صالحا ያ ንብረት እነርሱ ጋር ይደርስ ዘንድ ፈርሶ ኤክስፖዝድ እንዳይሆን ተጋልጦ ሰዎች እንዳያዩት ያ ግንብ ድጋሚ መገንባት ነበር እነሱ አድገው ነገሩን መጠቀም እስኪችሉ ድረስ ያርማ ደስ ይላል ይህንን አላህ ያሳወቃቸውን ዕውቀት ነገሯቸው ለነብዩ ሙሳ አለይሂ ሰላም ይህንን ታሪክ በየሳምንቱ እንከራለን ሱረቱል ካፍ እንቀራለን ምንድነው የተፈለገው ነገር ህይወት ውስጥ ብዙ እንዲህ አይነት ነገሮች ስለሚያጋጥመን እኛ መልካም ያልነው ነገር ዛሂሩን ስናየው መልካም የማይመስልን ውስጡ ኸይር እንዳለው ኦኬ አንድን ነገር ትጠሉታላችሁ ለእናንተ መልካም ሆኖ ይያል ትወዱታላችሁ ለእናንተ መጥፎ ሆኖ ይያል والله يعلم وانتم لا تعلمون توكل على الله ነው አዋቂው ነው አይደለም የኔን አላዋቂነት ማወቅ የነገሮችን መጨረሻ የሚያውቀው አላህ ነው እኔ ጥረት አደርጋለሁ ለፋለሁ ደክማለሁ በዛ ውስጥ ግን ውጤቱን ለአላህ ነው ምተው ውጤቱን ይቀበላሉ ተማም ከሸህ ጋር በጣም የተቀራረበ ሐሳብ በተለይ መጨረሻ አካባቢ ተነሳው ግን አልሰማሁም ነገር የለም ነገን የምናውቀው ነገር የለም ስለ ገይብ ከልጆች ጋር ደግሞ ተገናኘው ማለት ወላጆቻቸው መልካም ስለነበሩ የዙበይርን መሬት ሊዝ እንዴት እንደተሸበቸበ ሲናገሩ ነበርና በጣም አጃኢብ ነው ከዛ ማሻ hatta ይሄንን ተፍሲር አያቶቻቸው ናቸው በሚልም አይ ቲንክ ያነበብኩ ይመስለኛል አይደለም ዳይሬክት አባተ ቀርቶ እዛ ተሻግሮ ሁሉ መልካም ስራ ለልጅ ይመጣል የሚል ነገርም አይተናል እንግዲህ እንዳንተው ፈቃድ ይሁን ማለት አሁን ነው ካፍታ ቆይታ በኋላ ተመልሰን መጣለን የተወደዳችሁ ተመልካቾቻችን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁሙአ ፕሮግራማችን ኸሚስ ምሽት ነው ኡስታዝ ጠፋ ብሎ መጥቶ ተወኩልን ቆየት ብሏል ከጀመርነው ግን ደግሞ በጣም ውብ በሆነ መንገድ ባለፈውም ጊዜ እንደዚሁ ስለ ተወኩል ባነሳን ቁጥር በጣም ለህይወት በጣም ቅርብ የሆኑ አስተምህሮችን እያነሳለን ነበር ዛሬ ሱረቱል ካህፍ ላይ ነገ የምንቀራው ማለት ነው በየሳምንቱ ጁሙአ ላይ እያነሳን እንድናስተነትነው ጭምር ነው አሁን እያነሳልን ያለ ነው ቀሪ ሐሳቦችን እናነሳለን መርሐባ ኡስታዝ ኸይር ኢንሻአላህ ቢስሚላሂር ረህማኒር ረሂም የተወኩል ደረጃዎችንም እያየን ነበርና አንዱ رسوخ القلب في مقام توحيد التوكل توحيد التوكل الله ان ببچኝነት የመመካት
ተውሂድ ላይ ልብ መስረጽ ማለት ነው። ልብ በዛ የተዋጀ ልብ መያዝ ማለት ነው። ልብህ ለዛ ነገር በቃ መመካትህ በአላህ ብቻ የመሆን ደረጃ ላይ መድረስ ነው። አሁን ለምሳሌ የሆነ ባለስልጣንን ተስፋ ማድረግ ወይም ሀብትህን ወይም ቁዋህን ትንሽ እኮ አለብን ዘንበል የምንለው ነገር አለ እንደ ሰው ማለት ነው። ከዛ እየተላቀቀ ሲመጣ ግን አንድ ሰው እነዚህ ነገሮች ሁሉ አስባቦች ናቸው። አስባቦች ላይ አንጠጋም ብለናል። እዚህ መጠጊያውን ወደ አላህ የማድረግ ደረጃ ማለት ነው። ይሄ ተውሂድ በትክክል ሲሰርጽ አንድ ሰው ልብ ውስጥ የአላሁ ስብሓነሁ ወተዓላ ስሞችና ባህሪያት በትክክል ቦታቸውን ሲይዙ ልብ ውስጥ የሚመጣ የስሜት ደረጃ ነው። ይገርም ነው። አላህ አልቀዊይ እሱ ነው ስትል ከሱ ውጭ ያለ እኮ ደዒፍ ነው። አልገኒይ አላህ ነው ስትል ከሱ ውጭ ያለ ፈቂር ነው። አላህ በቃ አልወዱድ ስትል ከሱ ውጭ ያለ ሁሉ ተራ እኮ ነው። የአላህ ስሞችና ባህሪያት ልባችን ላይ በትክክል ሲሰርጹ ቦታቸውን ሲይዙ የእውነተኛ ተውሂድ ይመጣል። እውነተኛ ወደ አላህ መጠጋት ይመጣል። እዛ ደረጃ ላይ የመድረስ ጉዳይ ነው ማለት ነው። ከዛ ቀጥሎ የምናየው ይህንኑ የሚከተለው ማለት ነው። ተውሂድ አላህን ተውሂድ ማድረግ በብቸኝነት ስንይዝ ቀልብ አላህ ላይ ብቻ ይመረኮዛል። ኢዕቲማዱል ቀልቢ ዐላ ላሂ ወሕዳ ወደ እሱም ይረጋጋል። በቃ በሱ ብቻ ነው የሚረጋው። ወደ እሱ በመቅረብ ነው የሚረጋው። ወደ አስባቦቹ በመቅረብ አይደለም የሚረጋው። ይህ የአስባቦች አለመስራትና መደናቀፍ እጥራብ አይፈጥርበትም፣ አይረብሸውም። ልቡ አይናጋም። ሁሌም ሰኪና ላይ ነው ያለው። መጀመሪያም ቦታውን መርጧል። ሰበቦቹ ቦታ የላቸውም ልቡ ውስጥ። ሱብሃንአላህ። አንድ ነገር ሁሌ ብለናል አይደለ? ተወኩል በጀዋሪህ ከሰበብ ጋር ይገናኛል። በቀልብ ደግሞ ከአላህ ጋር ብቻ ነው። ቀልብ ውስጥ ሰበብ የለም። ቀልብ ውስጥ ሰበብ የለም። አካላዊ እንቅስቃሴያችን ነው ሰበብ ጋር የሚገናኘው። ጀዋሪህ ላይ ደግሞ አላህ ወደ አላህ መመካት የሌለ ያክል ደግሞ ይጥራል። ጀዋሪሁ ማለት ነው ሰበብ ማድረስ ላይ ማለት። ቀልቡ ላይ ደግሞ ሰበብ አይሄድም። አላህ ብቻ ነው የሚያደርግልኝ። ይህ ሰበብ አይደለም የሚጠቅመኝ። ሰበቡ ሊደናቀፍ ይችላል፣ እሱ አይረብሽም። ጥሪ ያለው አልሆነም። አላህ የፈለገው ሌላ ነገር አለ። ወደ ሌላ ደረጃ ይወስደናል። ሑስኑ ظን ቢላሂ ዐዘ ወጀል። አላህን በብቸኝነት ያዘ። አላህን በብቸኝነት ስለያዘ ወደ አላህ ተጠጋ። ወደ አላህ ሲጠጋ ተረጋጋ። ከዛ ሑስኑ ظን ቢላሂ ዐዘ ወጀል። እንኳን ከጥራብ ሊከሰት እንኳን መረበሽ ሊከሰት ቀርቶ ለመልካም ነው አላህ ያደረገው። ያ ነገር መሆኑ ለኸይር። እኔ ያልኩት እኮ አይደለም የሆነው፣ እኔ የፈለግኩት አይደለም የሆነው። በዛ ውስጥ ግን በአላህ ላይ መልካም ጥርጣሬ አለኝ። አና ዒንደ ظን ዐብዲ ቢ፣ እኔ ባሪያዬ በጠረጠረኝ ላይ አለው። ኸይር ነገር ይጠረጥራል ሙእሚን በአላህ ላይ ያለው ظን። ያው በአላህ ላይ ባለን ተስፋና መልካም መጠርጠር ልክ ተወኩላችን ይሆናል። ምክንያቱም ሱእ አልظን ባለህ ላይ ተወኩል የለም። በመጥፎ የምትጠረጥረው ላይ እንዴት ትመካለህ? የተመካኸው እኮ በመልካም ስለምትጠረጥረው ነው። ስለዚህ የመመካት ደረጃ ነው። በቃ የመመካት ደረጃ ከፍ የሚለው በአላህ ላይ ባለህ ሑስነ ظን ልክ ነው። ሑስነ ظን ልክ ነው። ይሄ ሌላኛው ትልቁ ደረጃ ነው ማለት ነው። ቀጥሎ ሑስነ ظን ቢላህ ስላለ ኢስቲስላም ይከተለዋል። ሙሉ ለሙሉ እጅ መስጠት፣ አላህ ያደረገውን ነገር በሙሉ
የመውደድ ደረጃ ትደርሳለህ። ኸይር ነው በቃ ኢስቲስላም ታደርጋለህ። አላህ ከዛ ደረጃ አላህ ያደርሳል። ይህ አይነት ሰው በምድር ላይ እንደሱ የተረጋጋ ሰው የለም። በጣም የሚገርም አንድ ሪሰርች ያነበብኩት ሰዎች ወደ እርጅና በፍጥነት የሚሄዱበት ምክንያት የዕለት ከዕለት ያው በእነሱ ዑምር በአላህ እጅ ነው፣ ግን አስባቦቹ ምንድን ናቸው? ሰው ለመሞት ሰውነቱ ለመዳከም ብሎ ያጠናሉ። ፊዚዮሎጂካሊ ማለት ነው። የሴል መሞት ምናምን እያሉ የመጡት በእርግጥ ምግብ አመጋገብን ማስተካከል፣ ስፖርት መስራት የመሳሰሉት ነገሮች የራሳቸው ትልቅ ሚና አላቸው። እሱ የሚናቅ አይደለም። ግን ትልቁ ፋክተር ስትረስ የሌለው ሀያት መኖር መቻል ነው። ያለ ጫና ያለ ጭንቀት፣ በተለይ እለት ከእለት የማይለቅ ጭንቀትና ሀሳብ ውስጥ የሚኖሩ ሰዎች ፊዚዮሎጂካሊ እየተዳከሙ ነው የሚሄዱት። ውስጣቸው ይደክማል። እኮ እኔ እኮ የት ነው ይሄ አገር ብዬ ነበረ። አሁን እያወራን ያለ ነው ስለ ውስጥ መረጋጋት ነው። ውጫዊ ረብሻዎች የማይረብሹት የውስጥ ማንነት መገንባት ነው። ተወኩል ያንን ነው የሚሰጥ። ኢስቲስላም አድርገሃል። ኢስቲስላም ስታደርግ ለአላህ ሁሉም ነገር ለመልካም ነው። አንተ ጥረት አድርገሃል፣ ለኸይር ነው። ግን አንድ ታሪክ ምናልባት ካሁን በፊት አንስቼው ከሆነ አላውቅም። አንድ ንጉስ ባለሟል ነበረው እንደ ወዚር ወይም ሚኒስቴርና ሁሌ አብሮት ነው የሚኖረው። ሁሌ አደንም ሲሄድ ሌላም ቦታ ሲሄድ የሚከተለው ያ ሰው ነው፣ ታማኝ ሰው ነው። እና አንዴ አደን ወጡና ንጉሱ አደን ላይ ባለበት አውሬችን ጣቱን ይነክሰውና ይቆረጣል። አውራ ጣቱን ይበላዋል። ወዚሩን ማለት ነው? ኖ ንጉሱ። ይህ ወዚር ለኸይር ነው ይለዋል። ጠላቴን ነው ለካ ይዤ የምዞረው፣ እኔ ጉዳት ደርሶብኝ እንዴት ለኸይር ነው ትላለህ ብሎ በጣም ይቆጣበትና እስር ቤት ይወረውረዋል። ይህ ንጉስ ሕክምና ተደረገለት። በቃ ተቆርጧል ጣቱ። የተወሰነ ጊዜ ወራት ምናልባት ከቆየ በኋላ ለአደን ብቻውን ይወጣል። ምክንያቱም ጓደኛውን አስሯል። ይህ ባዕድ አምላኪ የሚባሉ ፓጋኖች ማለት ነው። እዛ በረሃ ያሉ ሰዎች በቁጥጥር ስር ያውሉታል ንጉሱ። እንደ ድንገት እነርሱ ለአምላክ ብለው ለሚያምኑት ጣዖታቸው ቁርባን የሚያቀርቡበት አመት ይዞ እየተያዘበት እና ይዘው ትሄዳሉ። በቃ ሰው አገኘን ብለው ሊሰዋ ማለት ነው። የሃይማኖት መሪያቸው ፊት ያቀርቡታል። ይህን ንጉስ እንግዲህ ንጉስ ይሁን ምን ይሁን ለነሱ ጉዳያቸው አይደለም፣ የሚያውቁት ነገር የለም። በሉ ሙሉ አካሉን ቼክ አድርጉልኝ፣ እኛ ለአምላካችን ንጹህ መቅረብ ጉድለት ያለው ሰው አንሰዋም ይላል። ከዛ እቺ ቆራጣ መሆኗን ያዩና አንተ ብቁ አይደለም ለመሰዋት ብለው ያባሩታል። ለኸይሩ ነው ያለኛ ሰው ለዚህ ነው ለካ ለዚህ ነው ይልና ተመልሶ በልዐውፍ በለኝ፣ ለኸይሩ ነው ያልከው እውነትህን ነው ናውጣ ይለዋል ከእስር ቤት። እኔ የምታስረኮ ለኸይር ነው። አብሮ ቢኖር አሰብኩ አብሬህ ብኖር የምሰዋው እኔ ነበር። የተሟላው እሱ ነው። ብዙ ጊዜ መጥፎ የምንላቸው ነገሮች ለእኛ ይዘውት የሚመጡት ብዙ ኸይር አለ። አልሕከም እብን ዓጣኢላህ ሰከንደሪ አላህ በስንት መከልከል ውስጥ መስጠት አለው ይላሉ። ሩበማ አኸዘ ሚንከ ሊያዕጢክ አይደል? ሊሰጥህ እኮ ነው የወሰደብህ። ሌላ የሰጠህ ነገር ይኖራል አንተም ማታውቀው። የተወኩል በዚህ ደረጃ ወደ አላህ ራስን መስጠትን ይጠይቃል። የመጨረሻው ሌቭል ተፍዊድ ነው። ወኡፈዊዱ አምሪ ኢለላህ፣ በቃ ጉዳይም በሙሉ ለአላህ መተው።
ይሄ ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩን የሪዳ ደረጃ ላይ የመድረስ ጉዳይ ነው። ተወኩል የመጨረሻው ደረጃው ሪዳ ነው። ራሱ ሪዳ በሆነው ነገር ውሳኔው የተሻለ ነው ብሎ ማመን። ናም እዚህ ላይ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ኢኒ አስተኺሩከ ቢዕልሚክ ወአስተቅዲሩከ ቢቁድረቲክ አንድን ነገር ከመፈጸማቸው በፊት ውሳኔ የሚጠይቁ ጉዳዮች ላይ ሰላተል ኢስቲኻራ ይሰግዱ ነበር። ከዛ ዱዓ ያደርጋሉ። ጌታዬ ሆይ አላሁመ ኢኒ አስተኺሩከ ቢዕልሚክ በእውቀትህ አማርጣለሁ፣ አንተ ምረጥልኝ፣ እውቀት ያለ አንተ ጋር ነው። ወአስተቅዲሩከ ቢቁድረቲክ በኃይልህ ደግሞ አንተ አድርግልኝ፣ ያንተን ውሳኔ ይፈልጋለሁ። ወአስአሉከ ሚን ፈድሊከ አልዓዚም ትልቅ ከሆነ ትሩፋትህ እለምንሃለሁ። ፈኢነከ ተቅዲሩ ወላ አቅድር አንተ ነው የምትችለው፣ እኔ አልችልም። ወተዕለሙ ወላ አዕለም አንተ ነው የምታውቀው፣ እኔ አላቅም። አለማወቅን ይናዘዛሉ። ሱብሃነላህ አላቅም። اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم تفويضنا ودع الله يستقون كلنا من نجر أنت مرت اللي بك ودا أنت تتشالو يالون علم حول قوان هايل ملان أوكأتن من دنو يسأدنو كذي كأوكأت كهايل كملا ناس عنيني يلنيم وكات يلنيم هايل يلنيم ملا يلنيم كلهم ينتنو هن قالوا بهلا فإنك تعلم ولا أعلم وتقدر ولا أقدر وأنت علام الغيوب إيه قداي ملكام كهنا الساكو ملكام قالوا هنا فاصرفني عنه واصرفه عني እኔን ከሱ ከልክለኝ እሱንም ከኔ ከልክለው አርቀው ከዚህ ጉዳይ። በጣም እኮ ከባድ ንግግር ነው አይደል? በጣም የምትፈልገው ጉዳይ አሁን የሆነች ልጅ አንድ ወጣት ወዷል፣ ለማግባት ይፈልጋል። ግን ለኔ መልካም ካልሆነች ከኔ አርቃት እኔንም ከሱ አርቀኝ ማለት ይላል ወይ? ይሄንን ከልብህ ትላለህ። ይሄ ከልቡ የማለት ደረጃ ላይ ሲደርስ ተፍዊድ ወደ አላህ ጉዳዩን በሙሉ ጥሏል ማለት ነው። እማይሆን ከሆነ ደግሞ አርቀኸኝ ያን ጉዳይ እኔንም ከሱ አርቀህ ጉዳዩንም ከኔ አርቀህ ፈቅዱር ሊል ኸይራ ሐይቱ ካን የትም ይሁን መልካሙ ቦታ ላይ አውለኝ እኔን ثم رضني به ከዛ ያንን ጉዳይ እንደወደው አድርገኝ። እሱም ደግሞ አዲሱን ማለት ነው። አዲሱ ሱብሃነል መሊክ ኸይር ነው ያልከው ቦታ ላይ አውለኝ። ከልጅቷ መራቅና ከባድ ስለሆነ እኮ ነው። በኃይለኛ ምሳሌ ነው ያመጣልን። ኸይር ነው ያልከው ላይ አውለኝ፣ ከዛ ያንን ደግሞ እንደወደው አድርገኝ። መርሐለት ሪዳ ወደ አላህ አስጠግቶ መጨረሻ አላህ የወሰነውን ደግሞ መውደድ ደረጃ ላይ መድረስ ማለት ነው። ከባድ የሚገርም ምልጃ ነው። ሀሳቡ ራሱ በጣም ጥልቅ ነው። በመከልከል ውስጥ ያለ መሰጠትንም ራሱ ስብሰለሰለበት ነበር ረጅም ሰዓት። አሁን ደግሞ ስታነሳው አንተ በጣም ጓግቶለታል ያንን ነገር ለማግኘት፣ ግን ደግሞ ጉዳዩን አሳልፈ ለአላህ ሰጠ። ሰው ነህ፣ ስሜት አለ፣ እጅግ ያንን ነገር ትፈልጓለህ። ግን ደግሞ አላህ ይሄንን ነገር የሚሆነኝ ከሆነ ወደ እኔ አድርጎ ካልሆነ ከኔ አርቀው ያንንም እንደወድ አድርገኝ የማለት አቅም አለ። ሁሴን ለምን እንደሆነ ታውቃለህ? ትንሽ ቆም እንበልበት እስኪ። እዚህ ምሳሌ ላይ ከባድ ነው አይደለ? ግን አቅል እንጠቀምና ስሜታችንን እናስወግደን ምክንያታዊ ሆነን እናስ ይህ ወጣት ይችን ልጅ የወደዳት ወይም ደግሞ እሷ እሱን የወደደችው ኢሞሽን ነው። ይሄ የስሜት ፓርት ነው፣ ተፈጥሯዊም ነው። በዛ አይነት ስሜት ውስጥ መሆን ወንጀል አይደለም። አንድ ሰው አንዲትን ሴት መውደድ፣ ወንዱ ሴቷን መውደድ፣ ይሄ ተፈጥሯዊ ነገር ነው። አሁን ወደ ሐላል ሊሄድ ወይም ደግሞ ያችን አይቷት የወደዳትን ልጅ ለማግባት እስቲኻራ እየሰገደ ነው አይደል? እዚህ ጋር አሁን ከኢሞሽን ወጣ ብሎ በአቅል ሲታሰብ እቺ ልጅ ለሱ ኸይር ትሁን
አትሁን እሱ ለሷ ኸይር ይሁን አይሁን ያውቀው አላህ ብቻ ምንም የሚያውቁት ነገር የለም ሁለቱ ነገ ይጣጣማሉ አይጣጣሙም ነገ የተደበቀ ባህር ይውጣ አይውጣ ነገ ምን እንደሚፈጠር አያውቁም አይደል በጣም የሚጣጣሙ ልጆች ሊሆኑ ይችላሉ በተቃራኒውም ሊሆኑ ይችላሉ ጊዜያዊ ስሜት ስለሆነ ያለው ይሄንን አላህ ነው የሚያውቀው ከጊዜያዊ ስሜት ወጣ ተብሎ ከታሰበ በጣም ኢምፖርታንት ዱዓ እንደሆነ ይሄን እንረዳለን በጣም ወሳኝ ዱዓ ነው ምክንያቱም ላይፍህን ነው እየወሰንክ ያለው አይደል የህይወት አጋርህን እየመረጥክ ነው ሌሎቹ ነገሮች ከዚህ በታች ናቸው ብዬ ስለማስብ ነው ሰው መኪናም ሊገዛ ወይም የሆነ ስራ ለመጀመር ምናምን እኮ ኢስቲኻራ በሁሉም ነገር ይሰገዳል ግን የህይወት አጋርህን ለመምረጥ በምትወስንበት ጊዜ ከስሜትህ ነፃ ሆነ ለአላህ ምርጫውን መተው ያኔ ሰኪና ይኖርሃል ነገሩም ሲሆን ኸይር እየሆነ እንደሆነ ታውቃለህ አላህ አድርጎልሃል እዚህ የሚመጡ ኦብስታክልስ የመወጣት አቅምህም እኮ ይጨምራል በቃ እየተማርክባቸው ያደስክ ፍቅር ይታደሳል ግንኙነት ይታደሳል አይደል በደንብ ኢምፕሩቭ እያደረግክ ትሄዳለህ ስሜትን ብቻ ተከትሎ አይደለም የሚገባው በእንደዚህ አይነት ሁኔታ طيب እዚህ ተወኩልን ዛሬ ስናጠቃልለው ተወኩል ትልቅ የተውሂድ ክፍል ነው አላህን ባመንነው ልክ በሱ ላይ ተስፋችን ከፍ ባለ ቁጥር ስለሱ ያለን እይታ መልካም በጠረጠርን ቁጥር ወደ አላህ የመጠጋት አቅማችን ይጨምራል ወደ አላህ መጠጋት ማለት ከሰበብ መራቅ ማለት አይደለም ሁለቱም ይጋጩ አይደሉም ጀዋሪሐችን አካላችን በሰበብ ይደክማል ልባችን ወደ አላህ ይጠጋል ሰበቡ ላይ አይቆምም ሰበቡ ላይ ኢርቲካዝ አያደርግም አይመረኮዝም የሚጠጋው ወደ አላህ ነው ልባችን የልብ ስራ ወደ አላህ መጠጋት የአካል ስራ ሰበብ ላይ መድከም መልፋት ነው በዚህ ሂደት ውስጥ ይህንን ሚዛን ከጠበቅ በሚመጣው ውጤት አንረበሽም የሚመጣው ውጤት የአላህ ምርጫ ነው ህይወታችን እጅግ የሰመረ የተረጋጋ ከስትረስ ነፃ የሆነ ከጫና ከስነ ልቦና ጫና ይሄ የስነ ልቦና ጫና እኮ በጣም እየበዛ ሲሄድ ድባቴ ውስጥ እየከተተ ነው በጣም ብዙ ሰዎች ወደ አእምሮ ህመምም እያደገ ነው ይህንን ሂደት መግታት ያስፈልጋል በምንድነው የምንገታው استسلام لله عز وجل الله سبحانه وتعالى تزازات እጅ በመስጠት يا الله ውሳኔ ላይ እጅ መስጠት ያን ስናደርግ እንዳንሳሳት በእኛ ጥፋት ደግሞ እንዳይሆን አየህ ቅጣትም አለ አሁን ኮዝ ኤንድ ኢፌክት እኮ የአላህ ተፈጥሯዊ ህግ ነው ምክንያትና ውጤት ሰበቡን ደግሞ አጓድለን ጥሰን የአላህን ህግ ለሚመጣው ነገር ጥፋት ነው አየህ እሱ ወደ አላህ መማፀን ጌታ ያንሳልኝ ብሎ ዱዓ ማድረግም ይጠይቃል አይደል እንዴ በራስ ጥፋት የመጣ ስለሆነ ግን ጥረት አድርገህ የምትችለውን لا يكلف الله نفسا الا وسعها ጥረት አድርገህ ለፍተህ ለሚመጣው ውጤት ደግሞ ወደ አላህ ታስጠጋል ባንተ በኩል ክፍተት እንዳይኖር የጀዋሪሁን አለማጓደል የአካል እንቅስቃሴ ሰበብ ማለት ቀልብህን ደግሞ ሙሉ ለሙሉ ለአላህ መስጠት ነው ጀዛከላሁ ኸይር ومن يتوكل على الله فهو حسبه በአላህ ላይ የተመካ ሰው አላህ በቂ ነው ኢንሻአላህ ለወጣትም ዱዓ አድርግ ምክንያቱም ይሄ በስሜት ለሚያስቸግረው ወጣትም ዱዓ አድርግ ለኛም ዱዓ አድርግ ለኛ ለሽማግሌዎችም ዱዓ አድርግ በዱዓ እንወጣለን ከሐሳባችን ጋር በጣም ፊት የሚያደርግ ሆኖ ስላገኘሁት ስልኬን አውጥቼ ግጥሞቹን እያየኋቸው ነበር ይሄ እንዳንተው ፈቃድ ይሁን የሚለው የምርኩዝ 32 ነሺዳ ላይ ስንኞቹ በጣም ፓወርፉል ናቸው ምናልባት ለመጀመሪያ ጊዜ ይመስለኛል እንደዚህ በድፍረት ሳወራ ግን በጣም አንተ ካነሳው ሐሳብ ጋር ስክት የሚል ነገር አለው የከጀልኩትን ፍጹም ዋጉቼ ብዬ ይበልጣል ስታርቅብኝ አልከተልም ምርጫ ይልቃል ይሁነኝ ያልኩት ዛሂሩ ሲታይ ቢመስልም መልካም ባንተ ውዴታ ካልጸልና ለኔ ከቶ አይሳካም ይላል የከጀልኩት ፍጹም ዋጉቼ ብዬ ይበልጣል ስታርቅብኝ አልከተልም ምርጫ ይልቃል
ይሁነኝ ያልኩት ዛሂሩ ሲታይ ቢመስልም መልካም ባንተ ውዴታ ካልጸና ለኔ ከቶ ይሳካ ልቤ በምኞት እየተሞላ ተስፋ ቢያደርግም የወደድክልኝ ይበልጣልና የትም አልሄድም ምርጫዬን ሁሉ ላንተ አሳልፌ ሰጥቻለሁ ታውቃለህና የሚበጀኝን እኔም አምናለሁ ማሻአላህ ልቤ በምኞት እየተሞላ ተስፋ ቢያደርግም የወደድክልኝ ይበልጣልና የትም አልሄድም ምርጫዬን ሁሉ ላንተ አሳልፌ ሰጥቼሃለሁ ታውቃለህና የሚበጀኝን እኔም አምናለሁ እንዳንተው ፍቃድ እንዳንተው ምርጫ ይሄ ማጠቃለያው ይሁንልህ ተወኩል በግጥም ሲገለጽ እና በጣም በቃ የሆነ ስሜት ተች የሚያደርግ ነገር አለው የገለጽከው ነገር ቆንጆ ነው እንግዲህ አላህ ያቆየልን አንተን ኡስታዝና ምናልባት ስንጨርስ ይጉዞ ወደ አላህን እመኛለሁ እዚህ ጀልሳ ላይ የሂከም ገጾች እንደሚነበቡ በጣም ናፍቃለሁ ተጀምሯል ነበር ኢንሻአላህ በጣም ተስፋ አደርጋለሁ ኢንሻአላህ ተማም በዱዓ እንወጣለን بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم اللهم اجعلنا من الذين يتوكلون عليك فكفيتهم اللهم اجعلنا من الذين توكلوا عليك حق التوكل فكفيتهم اللهم اكفنا كل ما همنا من أمر ديننا ودنيانا وأخرانا يا رب العالمين اللهم اختر لنا ما هو خير لنا في ديننا ودنيانا وأخرانا يا رب العالمين اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد ربنا يبارك في استاذنا ክብራትና ክብራት ተመልካቾቻችን ሚገራርሙ ሐሳቦችን ስናይበት የነበረው የተወኩል ፊርማታችንን ዛሬ ያጠናቀናል አላህ እድሜ መርቆ የሳምንት ሰው ይበለን ራባት ሳምንት እንዲህ አይነት መንገዶች ላይ ስንጓዝ ሊገጥሙን የሚችሉ እንቅፋቶችን እንዴት ነው ልንወጣቸው የምንችለው ጥሰን ልናልፍ የምንችልበት መንገድ ካለ እዛ አካባቢ ምናነሳቸው ነገሮች ይኖራሉ እንደተለመደው በሰላዋት በኢባዳ በእስቲግፋር እና በተለያዩ የዱዓ ተግባራት እንድትወጡ እመኛለሁ ነገር ግን እንዳንተው ፈቃድ የሚለው ነሽዳ ሰምታችሁት በተሄዱ ደስ ይለኛል ዛሬ እሱን በስልጣን ልጋብዛቸው የግጥሞቹ ሐሳብ ጥልቅ ነው ማለት የውስጥ ቁስል የሚያኩ ነገሮች አሉት ቅድም አንድ የሚገርም ነገር ሲያነሳ ነበር ኡስታዝ በቃ የውስጥ ሰላም ከተጠበቀ ውጫዩ ነገር አይረብሸንም ማለት ነው ሁሉን ነገራችንን ለአላህ መስጠት እንድንችል አልፎ አልፎ የጥበብ ስራዎች ስለሚያበረቱን ሲደክመን ቀና ስለሚያደርጉን ጊዜ ካላችሁ ስሙት ግን የተለመዱት ሰላዋትም እስቲግፋርም የተለያዩ ኢባዳ ተግባራቱም ሳይዘነጉ ማለት ነው ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ